ሰላም ሰላም እንደምናችሁ። ዛሬ ደግሞ የዮሐንስን ወንጌል እግዚአብሔር በረዳን መጠን እንማራለን ማለት ነው። አሁን ዛሬ የምንጀምረው መግቢያውን ይሆናል። እግዚአብሔር በረዳን ጊዜያቶች ደግሞ እግዚአብሔር እንደገለጠልን መልኩ የዮሐንስን ወንጌል እናያለን ማለት ነው። እሺ መግቢያው ላይ ስንመለከት ያው ይሄን መጽሐፍ የጻፈው የኢየሱስ ክርስቶስ ደቀ መዝሙር የነበረው ሐዋርያው ዮሐንስ እንደሆነ የዮሐንስ ራእይን ሶስቱ የዮሐንስ መልእክቶችን ጭምር የጻፈው ዮሐንስ እንደሆነ ይታወቃል። ይህም ደግሞ የተጻፈበት ዓመተ ምህረት በ70 እና በ90 ዓመተ ምህረት እንደሆነ ይገመታል። ሶስቱን መልእክቶች ቅድም እንደነገርኳችሁ የያዘ ነው። እንዲሁም ደግሞ ዮሐንስን ስንመለከት ኢየሱስ ክርስቶስን በጣም የቅርብ ከሆኑት ደቀ መዛሙርቶች የሱም ሁሉም ይቀርቡታል፣ ግን ይበልጥ ኢየሱስን ከሚቀርቡት ደቀ መዛሙርቶች መካከል አንዱ ከነበረው ዮሐንስ ነበረና እዚህ ጋር ኢየሱስ ክርስቶስን በጥልቀት የጻፈበት መጽሐፍ ነው። እንዲሁም ደግሞ ስለ ሆሊ ስፒሪት ወይም ደግሞ ስለ መንፈስ ቅዱስ በጣም ዝርዝራዊ የሆነ ትምህርት ወይም ደግሞ ዲቴል የሆነ ትምህርት የምናገኝበት ነው ማለት ነው። እና ይህን መጽሐፍ ስንመለከተው አወቃቀሩን ስንመለከት በአራት ከፍለን ነው የምናየው። አንደኛ መግቢያ ይኖረዋል። ከዛ ሁለተኛ ደግሞ የኢየሱስ አገልግሎት ይኖረዋል። ሶስተኛ ደግሞ ኢየሱስ ክርስቶስ ደቀ መዛሙርቱን ያገለገለበት ይኖራል። አራተኛው ደግሞ የኢየሱስ ሞትና ትንሣኤ የሚል ሀሳብ ይኖረዋል ማለት ነው። እና በዚህ ውስጥ ይሄ ወንጌል በአብዛኛው የሚታወቀው ኢየሱስ ክርስቶስን ብቻ በማመን መዳን እንደሚቻል በደንብ አስረግጦ ከሚናገሩ የመጽሐፍ ቅዱሳችን ክፍሎች ውስጥ ዋነኛው ነው ማለት ይቻላል። እና ይሄ ዮሐንስ ወንጌል 21 ምዕራፎች አሉት። እና መግቢያውን ስንመለከት ከቁጥር 1 እስከ 18 ያለው ነው። ሁለተኛ ደግሞ የኢየሱስ ክርስቶስ አገልግሎት ከምዕራፍ 1 ቁጥር 19 አንስቶ እስከ ምዕራፍ 12 ቁጥር 50 ድረስ የሚደርስ ነው። ሶስተኛው ደግሞ ደቀ መዛሙርቱን ያገለገለበትን ስንመለከት ከምዕራፍ 13 ከቁጥር 1 አንስቶ እስከ ምዕራፍ 17 ቁጥር 26 ድረስ ያለውን ሲመለከት፣ የመጨረሻው ደግሞ የሚያወራው ኢየሱስ ክርስቶስ ሞትና ትንሣኤ ያው ሁላችንም እንደምናውቀው ሁሉም ወንጌላትን ስንመለከት ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስን ስንመለከት ስለ ኢየሱስ ክርስቶስ አገልግሎት እንዲሁም ሞትና ትንሣኤ በጣም የሚናገሩ ናቸውና እዚህ ጋርም ደግሞ የኢየሱስ ክርስቶስ ሞትና ትንሣኤን የሚናገር ነው ማለት ነው። እሱም ከምዕራፍ 18 አንስቶ እስከ ምዕራፍ 21 ቁጥር 25 ወይም እስከ መጨረሻው ድረስ እንዲህ ይናገራል ማለት ስለ ኢየሱስ ክርስቶስ ሞትና ትንሣኤ ይናገራል ማለት ነው። እግዚአብሔር ይባርካችሁ። በዚህ ቻናል ላይ የተለያዩ አይነት የመጽሐፍ ቅዱሳዊ ትምህርቶችን እንዲሁም ጌታ ኢየሱስ ክርስቶስ ለመዳን ስንል ማወቅ ካሉብን ነገሮች፣ መጽሐፍ ቅዱስ ካሉ ውስጥ እውነታዎች እንዲሁም ደግሞ ተከታታይ የሆኑ የመጽሐፍ ቅዱስ ትምህርቶችን እንማራለን እና ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ለሌሎችም ደግሞ ሼር በማድረግ የዚህ ቻናል ሰፖርተር እንዲሆኑ በአክብሮት